እየተገባደደ ባለው የካቲት ወር የቀድሞ የኢትዮጵያ ርዕሰ ብሔር ዶክተር ሙላቱ ተሾመ አደባባይ ያወጡት የኢትዮጵያና ኤርትራ መንግስታት ቅራኔ በኤርትራው ማስታወቂያ ሚኒስቴር በይፋ ማረጋገጫ ማግኘቱን ተከትሎ በሁለቱ ሀገራት መካከል የተስተዋለው ውጥረት እንደቀጠለ ነው። ከዚህ በፊት ለአንድ ዓመት ዘልቆ የነበረው የኢትዮጵያና ሶማሊያ መንግስታት ውጥረት አሁን ሙሉ በሙሉ በረገበበት ወቅት በኤርትራና በኢትዮጵያ መካከል ያለው ዲፕሎማሲያዊ ግንኙነት በእጅጉ ሻክሯል። በሁለቱ ሀገራትም በኩል ለጦርነት የሚደረግ ዝግጅት ስለመኖሩም የተለያዩ መረጃዎች ይጠቁማሉ። የዓለም አቀፍ ፖለቲካ ጉዳዮች ተንታኞች ደግሞ ሁለቱ ሀገራት መካከልም ሆነ በቀጠናው አሁን ላይ በፍጹም ጦርነት መከሰት እንደማይገባውና ውጥረቶች በዲፕሎማሲ ሊፈቱ እንደሚገባ ምክረ ሐሳብ ይሰጣሉ። የአዲስ አበባ ወኪላችን ስዩም ጌቱ ዝርዝር ዘገባ ልኮልናል። አሁን ላይ በኢትዮጵያና ኤርትራ መካከል እየተስተዋለ ያለው ውጥረት አንደኛ መንስኤ ተደርጎ እየተወሰደ ያለው ጉዳይ የኢትዮጵያ የወደብ ፍላጎቷን በይፋ በአደባባይ ማሳወቋ ነው። በተለይም የሰሜን ኢትዮጵያው ጦርነት በፕሪቶሪያው ስምምነት መቋጨትን ተከትሎ እየሻከረ የመጣ የመሰለው የሁለቱ ሀገራት ግንኙነት ጠቅላይ ሚኒስትር አብይ አህመድ የ120 ሚሊዮን ግድም ዜጎች ሀገር የሆነችው ኢትዮጵያ ያለ ወደብ ተዘግታ ልትቀመጥ አትችልም በማለት የመንግስታቸውን ፍላጎት በአደባባይ መግለጻቸውን ተከትለው በኤርትራ በኩል ስጋቶች ማየላቸውንም በግልጽ የሚያመላክቱ ሁኔታዎች ባለፉት ጥቂት ዓመታት በሂደቱ ታይተዋል። የዓለም አቀፍ ሕግ አዋቂና በተባበሩት መንግስታት ለዓመታት በሙያው የሰሩት አቶ ባይሳ ዋቆያ የዚህን የሁለቱን ሀገራት ወቅታዊ ውጥረት አላስፈላጊ ነው በማለት ስለ ኢትዮጵያ የወደብ ፍላጎት ግን ይህን ብለዋል። ወደቡን በተመለከተ ኢትዮጵያ መብት አላት ምን ያለ አይመስለኝም፣ ኖርም አይችልም። ወደቡ የአንድ ሉዓላዊ የሆነ ሀገር ኤርትራ የሚባል ሀገር አካል እስከሆነ ድረስ ያለ ኤርትራ ህዝቦች ፈቃድ አንድ ኢንች እንኳ ከኤርትራ ሊወስድ አይችልም። ይህን የሚፈቅድ ህግ የለም ዓለም ላይ። የዓለም አቀፍ ህግ የሚፈቅደው ሁለቱ በሰላም ተነጋግረው ኢትዮጵያ ለምሳሌ 120 ሚሊዮን ህዝብ ይዛ ያለ ወደብ መኖሯ ኢኮኖሚ ችግር ያመጣል። ኢኮኖሚያዊ ችግሩ ደግሞ አለመረጋጋትን ሊያመጣ ይችላል። ህዝቡ ይራባል፣ ይሰደዳል። ብዙ ዓለም አቀፋዊ ቀውሶች ላይ ተጽዕኖ ሊያሳድር ስለሚችል እነዚህን የዓለም አቀፍ ህግ ምንላል በቀላል አማርኛ አስተያየት ተደርጎላቸው ወደቡን እንዲጠቀሙ የባለ ወደብ ሀገሮችን ያበረታታል እንጂ አያስገድድም። በሌላ በኩል ግን ኢትዮጵያ የወደብ ፍላጎት ጥያቄዋን ማንሳቷ እንደ ያልተገባ ነገር ልታይ አይገባም የሚሉት የዓለም አቀፍ ህግ አዋቂው የኢትዮጵያ የመደራደር አቅምና የጋራ ተጠቃሚነት አማራጭ ግን ችላ ልባል የማይገባ የሚል አስተያየታቸውንም አክለዋል። ኢትዮጵያ ወደቡን ብትጠቀም የእነዚህን ሀገሮች ጥቅም በምንም መልኩ በአሉታዊ መንገድ የማይነካ ሁለቱን ሀገሮች የማይጎዳ መሆኑ ታውቆ የወደብ በር እንዲከፈትላቸው መጠየቅ ይቻላል። ይህ ማለት እንግዲህ በቀላል አማርኛ በዓለም አቀፍ ህግ ቋንቋ መወያየት ማለት መነጋገር፣ ለሁለቱ ሀገር ጥቅሞች የጋራ ጥቅሞች የመልካም ጉርብትና የሚባሉ ብዙ መሪዎች አሉና በእነዚህ መሪ ስር ተነጋግሮ ወደቡን ማግኘት ይቻላል። የዓለም አቀፍ ህግ ባለሙያው ይህን ይበሉ እንጂ ሌላው አስተያየት ሰጪ የኢትዮጵያ የውጭ ጉዳይ ኢንስቲትዩት ውስጥ ባለሙያ ሆኖ የሚሰሩት ዶክተር ዳርስከዳር ታዬ ይህ የዲፕሎማሲያው አማራጭ ተፈላጊው መንገድ ቢሆንም ላይሳካ የሚችልበት እድል ግን መኖሩን ጠቁመዋል። ኤሪትሪያ የቀጠናው ስታቢላይዚንግ ፎርስ ከሆነች ቆይታለች። ራይ አካባቢ ካለው ችግር፣ አማራ ክልል ካለው ችግር ጀርባ አለበት። ኢትዮጵያ የባህር በር ለማግኘት በምትንቀሳቀስበት ጊዜ ሁሉ ከጀርባውና እንደማገዝ እና አብረን እንስራ እንደማለት ከፋት ሆነ የነበረች ሀገር ነች። በእርግጥ ከዚህ ጋር በተያያዘ የኤርትራ መንግስት በኢትዮጵያ የውስጥ የእርስ በርስ ግጭት ውስጥ እንደማይገባ ማስተባበሉ አይዘነጋምም። በኢትዮጵያና ኤርትራ መካከል ሊኖር ስለሚችለው ግጭት በተመለከተ አስተያየታቸውን ለዶይቼ ቬለ ያጋሩት የዓለም አቀፍ የህግ ባለሙያው አቶ ባይሳ ዋቆያ ግን አይሆንም ብዬ መደምደም አልችልም፣ ሙሉ በሙሉ ግን ይከሰታል ብዬ አላምንም። እንዳይከሰት ግን ማድረግ አለባቸው ሁለቱ መሪዎች፣ የሁለቱ ሀገር መንግስታት ማለት ነው። ማንኛውም አይነት ግጭት ለኢትዮጵያም ሆነ ለኤርትራ አይጠቅምም። ከዚህ በፊትም ተሞካክረናል። ቁጭ ብሎ ሁለቱ መንግስታት ቢነጋገሩና ያለውን ችግር መቅረፍ ቢችሉ ይመረጣል ባይኔ። ለውይይቱ ደግሞ በቂ መንገድ አለ፣ የሚያግዳቸው ነገር የለም፣ ይተዋወቃሉ። ልክ እንዲያን ነው። ለዛሬ 6 ዓመት ጠቅላይ ሚኒስትሩ ኤርትራ መንግስት ጋር ሄዶ ቢነጋገር ሰላም ቢሰጥ ማንም አይጠቀምም። በዚህ ግጭት በወታደር ኃይል የበላይ ነኝና ኤርትራን ማሸነፍ አስብ ገፋለሁ የሚል ቃል ቴዎሬቲካሊ ሊሳካ ይችላል። እሱ ደግሞ 98 ዓመት ጎልደን ኦፖርቹኒቲ ነበረ። እሱ ደግሞ አልፏል። ሁለት መንግስታት ከተነጋገሩ ካወሩ የተፈለገው አይነት ግጭት ሊረግብ እንደሚችል ለምን የጦርነት ነጋሪት ይጎሰማል? ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የአዲስ አበባ አስተዳደር ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ የሚሆን የግብር ዕዳ አለባቸው ባላቸው 62 ግብር ከፋዮች ላይ የጉዞ እገዳ መጣሉን አስታውቋል።
የገቢ ቢሮዎች ኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ዛሬ ለዶይቼ ቬለ እንደገለጹት የአዲስ አበባ ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች የግብር ገንዘብ ይዘው እንዳይሰወሩ በሚል ነው ከአገር እንዳይወጡ የእገዳ ውሳኔ የተላለፈባቸው። የአዲስ አበባዋ ወኪላችን ሀና ደምሴ ዝርዝር አላት። እገዳው የተጣለባቸው ግለሰቦች ያለባቸውን የግብር ዕዳ እንዲከፍሉ ቢሮው በተደጋጋሚ በተለያየ መንገድ ያደረገውን ጥሪ ተቀብለው ግብር ለመክፈል ፈቃደኛ ባለመሆናቸው ነው ብለዋል። አቶ ሰውነት አየለ እንደገለጹት ቢሮአቸው ይህንን የግብር ዕዳ ለማሰባሰብ ከ2 ዓመት በላይ ሙከራ ሲያደርግ መቆየቱን ገልጸው ነገር ግን እነኚህ 62 ግለሰቦች ለከተማዋ ልማት የሚውል ነው የተባለውን ከ3.2 ቢሊዮን ብር በላይ የግብር ዕዳ ለመክፈል ፈቃደኛ ሆነው ባለመገኘታቸው የአዲስ አበባ ገቢዎች ቢሮ በታክስ አስተዳደር አዋጅ መሰረት ከሀገር እንዳይወጡ እገዳ አስተላልፎባቸዋል። ለከተማዋ ልማት ይሁን የነበረን ገንዘብ ይዘው የተሰወሩ ናቸው ወይም ደግሞ ለመክፈልም ተደጋጋሚ ጥሪ ተደርጎላቸው ያልመጡና ክፍያቸውን ያልተፈጸሙ ናቸው ማለት ነው። ስለዚህ ቢሮ በዚህ ደረጃ ያው በተሰጠው ስልጣን መሰረት ቢሮ ግድ እንዲያወጡ ለሚመለከተው አካል ያስተላለፈበት ሁኔታ አለ። በትላንትናው ዕለት ይፋ የሆነው መግለጫም የግለሰቦቹ ስም ከሀገር እንዳይወጡ ለኢሚግሬሽንና ዜግነት አገልግሎት ማስተላለፉንና አሁን የግለሰቦቹን ቋሚና ተንቀሳቃሽ ንብረቶች የማፈላለግ ስራ እንደተጀመረ የተናገሩት አቶ ሰውነት መሰረት አንድ ግብር ከፋይ ወደ ግብሩ ወደ ዕዳ ከመቀየሩ በፊት የሚሰሩ ስራዎች በርካታ ስራዎች አሉ እዚህ ውስጥ ማለት ነው። ግብር ከፋዩን ለማግኘት የሚደረግ ጥረት አለ። ማስታወቂያ ይወጣል። በማስታወቂያ መሰረት ጊዜ ያለው በዛ መሰረት የመጠበቅ ነገር አለ እና የተለያዩ ሂደቶችን አልፎ ነው አሁን የተወሰነ ውሳኔ ማለት ነው። ስለዚህ በዛ መሰረት መጥተው ግብራቸውን ለመክፈል ያልቻሉ ናቸው ማለት ነው። እነዚህ ግብር ባለፈው ዓመት ብቻ ከ11 ቢሊዮን ብር በላይ ያልተከፈለ የግብር ዕዳ እንደነበረና የከተማ አስተዳደሩ የዕዳ ክትትልና አስተዳደር የስራ ክፍልን በአዲስ መልክ በማደራጀት ወደ ስራ በመግባቱ ከ6.4 ቢሊዮን ብር በላይ ዕዳ መሰብሰቡን ገልጸዋል። ያልገቡ እና መግባት ግን የነበረባቸው እነሱን እየለየ ወደዛ የማስገባትና የገቢ መሰረትን የማስፋት ስራ ተሰርቷል። በዚህም በ6 ወር ጊዜ ውስጥ አጠቃላይ እንደ ገቢዎች ቢሮ ከሚጠበቅበት ከእቅዱ አኳያ ከ95% በላይ እቅዱን ማሳካት የቻለበት ሁኔታ አለ። የህግ ባለሙያው አቶ የወግሰው በቀለ ለዶይቼ ቬለ እንደገለጹት ገቢዎች አንድን ሰው ከሀገር እንዳይወጣ የሚያግድበት ምክንያት ግለሰቡ ያልከፈለውን የግብር ዕዳ ማስከፈል ያስችለው እንደሆነ ነው ሲሉ ገልጸዋል። በትንሽ በትልቁ ኤክሰርሳይዝ እንዲያደርገው የተሰጠ ስልጣን ሳይሆን ቅድም ካልኩሽ ከህገ መንግስቱና ዋናው ቁም ነገር ደግሞ የሰውየውን ከሀገር እንዳይወጣ ማገድ ታክሱን እንዲከፍል የሚያስችል መንገድ ነው ወይስ አይደለም የሚለውን በጥንቃቄና በዝርዝር በደንብ ከተለያየ አቅጣጫ እየታየ የሚሰጥ ነው ማለት ነው። ቢሮው ከተማዋ ለምታደርገው ልማት ገቢ ማሰባሰብ እንደሚሰራ የገለጹት አቶ ሰውነት በ2017 የበጀት ዓመት በከተማዋ ከሚደረገው የንግድ እንቅስቃሴ ከ230.4 ቢሊዮን ብር በላይ ግብር ለማሰባሰብ እቅድ እንደተያዘ ገልጸዋል። ለዶይቼ ቬለ ራዲዮ ሀና ደምሴ አዲስ አበባ። በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ የተከሰተውን ተደጋጋሚ የመሬት መንቀጥቀጥን ተከትሎ ከቤታቸው የተፈናቀሉ አርብቶ አደሮች ችግር ላይ መውደቃቸውን ተናገሩ። አርብቶ አደሮቹ ከተደጋገመ መሬት በኋላ ከብቶቻቸውን በሙሉ ይዘው ከቤት ንብረታቸው ለመፈናቀል ተገደዋል። የአዲስ አበባ ወኪላችን ስዩም ጌቱ ዝርዝር ዘገባ አለው። ጅማ ፈንታሌ በኦሮሚያ ክልል ምስራቅ ሸዋ ዞን ከፈንታሌ ወረዳ ተራራማ አካባቢዎች ተፈናቅለው ለመጠለያ ወደ ተዘጋጀላቸው ስፍራ ከመጡ የአካባቢው አርብቶ አደሮች አንዱ ናቸው። አፋርና ኦሮሚያ ክልሎች አዋሳኝ አካባቢን በተደጋጋሚ የመታውን የመሬት መንቀጥቀጥ ተከትለው ቤተሰቦቻቸውንና ከብቶቻቸውን ይዘው መኖሪያ ቀያቸውን የለቀቁት ጅማና ሌሎችም የአካባቢው አርብቶ አደሮች ድህረ መፈናቀል ግን ህይወት ቀላል የሆነላቸው አይመስልም። ከተፈናቀልን ወዲህ አስቸጋሪ ህይወት እየመራን ነው። በመሬት መንቀጥቀጡ ምክንያት ከቀየው የተፈናቀለ ሁሉ በጣም እየተጎዳ ነው። ያን ሽሽት ተራራው እንዳይናድብን ብለን አሁን ወደ አስፓልቱ ዳር ብንመጣም አስከፊ ህይወት እየመራን ነው ያለነው። ሌላው አስተያየት ሰጪ የአካባቢው ተፈናቃይ አርብቶ አደር አቶ ቡላ ፈንታሌም ላለፉት 3 ወራት ኢላላ በተባለ የፈንታሌ ወረዳ ቀበሌ ውስጥ ከመታራ ወደ አዳማ በሚወስድ ዋና መንገድ ዳር መኖሪያ
መኖሪያቸውን አድርገዋል። እንደሳቸው አስተያየትም ያፈናቀላቸው የመሬት መንቀጥቀጥ ቀላል ፈተና ላይ አይደለም የጣላቸው።